ሁላችንም ከዚህ በላይ ዛሬ ያዛለን። ክቡር መላከ ብርሃን እዚህ ሲኖር መኳንን የቤታችን አስተዳዳሪ ኢያስ ወርቅነህ የደብራችን ስብከተ ወንጌል ኃላፊ፣ ክቡራን የደብራችን አገልጋዮች፣ እህቶቻችን፣ ወንድሞቻችን፣ ሕፃናት በወደደን በልጁ ኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ? እንደምን ቆያችሁ? ለዚህ ሰዓት ደረሳችሁ? ከሁሉ ያገናኘን የቸርነቱን የምሕረቱን ስራ ያሰራልን። በዚህ ቀን ለምስጋና የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም፣ ቅዱሳን ሁሉ የተመሰገኑ ይሁኑ። እግዚአብሔር አምላካችን መልካም ፈቃድ የዘወትር ጉባኤያችንን በጸሎት ጀምረናል። ጉባኤያችንን በሰላም ዝማሬ ዘምረን ወደ ዕለቱ ቀጥሎ ፕሮግራም እንሄዳለን። የሲና መማር የሙሴ ጽላት የሲኖዶስ ጥበብ እያለ በንስሐ ልቦና ማማጠዋልና አምላክ ቅዱስ ድንግል ማርያምን እናመሰግናለን። እናመሰግን አምላከ ቅዱሳን ሁላችንን ይወዳል። የሲና መማር የሙሴ ጽላት የሲኖዶስ
ስራ አስደነቀ
ብዙኃን ቅድስት አርሴማ የሰማዕትነት በዓል በሰላም በጤና እግዚአብሔር አደረሰ። ከዚህ በመቀጠል ወደ ዕለቱ የወንጌል ትምህርት ነው የምንሄደው። የዕለቱን የወንጌል ትምህርት የሚሰጡ ወገናችን ስብከተ ወንጌል ኃላፊዎች ኤልያስ ወርቅነህ እሳቸው የሚናገሩበት ተናገሩ። ሰምተን አስተውለን የምንሰራበትን መስሎ ልቦናውን አስተዋይ ልቦናውን ሁላችን እግዚአብሔር ያድለን። ወደ ወገናችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ማምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በግብር በአካል ሶስት ብልም ይህንን ዓለም በመፍጠር ዓለሙን በመመገብ ዓለሙን በማሳለፍ በመለኮት በአገዛዝ በስልጣን አንድ አምላክ ብዬ በማመን የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ የበረከት ልጆች እንደምን ዋላችሁ? እንደምን አመሻችሁ? እንደምን መጣችሁ? የቸርነት ጌታ የፍቅር ባለቤት ቅዱስ እግዚአብሔር ባለቀው ዘመናችን እችን ሰዓት እችን ዕለት ጨምሮልን ሳይገባን ቅዱሳን አባቶቻችን በቆሙበት አውደ ምሕረት ቁመን የእርሱን ቃል እንድንናገር ሳንበቃ በቅዱስ መቅደሱ ተሰብስበን ቅዱስ ቃሉን እንድንሰማ ያደረገን የሚያስተምረን ሁልጊዜ ይቅር የሚለን የአባቶቻችን አምላክ ልዑል እግዚአብሔር በድጋሜ ስሙ የተባረከና የተመሰገነ ይሁን። እናቱ እናታችን እማምላክ ወላዲት አምላክ ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እኛም ማናቃቸው እርሱ የሚያውቃቸው ቅዱሳን ሁሉ ክብር ይግባቸው። ክቡር አባታችን መላከ ብርሃን መምህር ሄኖክ የደብራችን ዋና አስተዳዳሪ፣ ክቡር ሊቀ ዲያቆናት ዘማሪ ባህራን፣ የክርስቶስ ቤተሰቦች ወንድሞች፣ እህቶች እንዲሁም ሕፃናት እንደምን አመሻችሁ። በድጋሜ አይሰማም ድምጻችሁ። እንደምን አመሻችሁ። እንኳን ለእናታችን ለሰማዕቷ ለቅድስት አርሴማ ዓመታዊ የእረፍት ቀን መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ። ድምፃችሁን ከፍ አታደርጉትም? እንደምን ሆናችኋል? ለዘመሩት ወንድማችን ለሊቀ ዲያቆናት ዘማሪ ባህራን ዝማሬ መላእክትን ያሰማልን። እግዚአብሔር ያስተምረናል። ከአንድ የመጽሐፍ ቅዱስ ክፍል አንድ ርዕስ እናነሳና በእርሱ ተነስተን እንነጋገራለን። እግዚአብሔር አምላክ ምስጢሩን ጥበቡን ይግለጥልን። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ እጽፍላችኋለሁ። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ምን እንድትሉ እንድትጋደሉ እጽፍላችኋለሁ። ይሄ የይሁዳ መልእክት ምዕራፍ 1 ከቁጥር 3 የምናገኘው ነው። እንግዲህ ያስቆረቱ ያይደለ የያዕቆብ ወንድም ይሁዳ የጻፈልን ነው። በመጽሐፍ ቅዱስ ክፍል አንዲት ምዕራፍ ብቻ የጻፈ ሐዋርያ ማን ነው? ይሁዳ ነው። ስለዚህ አንዲት ምዕራፍ ብቻ ነው ያለው። በዚህ አንድ ምዕራፍ የምናገኘው ስለ መዳናችን ልጽፍላችሁ እወዳለሁ፣ ነገር ግን ለቅዱሳን አስቀድሜ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ ይሄንን እነግራችኋለሁ ወይንም እጽፍላችኋለሁ ይላል። እንግዲህ ዛሬ ሰማዕቷን ቅድስት አርሴማን መሰረት አድርገን በዚህ ኃይለ ቃል መነሻ እንነጋገራለን። ለቅዱሳን አንድ ጊዜ የተሰጠች ሃይማኖት። እንግዲህ ቅዱሳን ማለት ምን ማለት ነው ካልን የተለዩ ማለት ነው። ቀደሰ ለየ አከበረ ነው። ቅዱሳን ለብዙ ሲሆን ነው። የተለዩ የከበሩ ማለት ነው። ይህንን ደግሞ እግዚአብሔር የቀደሳቸው እግዚአብሔር ያከበራቸው እግዚአብሔር የለያቸው ሰዎች ሁሉ ቅዱሳን ይባላሉ። ሰው ሁሉ ቅዱስ የሚሆነው የእግዚአብሔር ሲሆን ነው። ማናቸውም ነገር ቅዱስ ሊሆን የሚችለው የቅዱሱ የእግዚአብሔር ሲሆን ነው። እንኳን በአርአያውና በአምሳሉ የተፈጠረ የሰው ልጅ
ሌሎች መገልገያ ዕቃዎች ሁሉ እኮ የእግዚአብሔር ቤት ሲሆኑ ስማቸውን ቀይረው ነዋያተ ቅድሳት ይባላሉ። ስለዚህ ነገር ሁሉ የእግዚአብሔር ሲሆን ቅዱስ ይሆናል። ፍጥረት ሁሉ የእግዚአብሔር ሲሆን ቅዱስ ይሆናል። ስለዚህ ለእግዚአብሔር የሆኑትን ለእግዚአብሔር የተለዩትን እሱ የለያቸውን እሱ ያከበራቸውን በባህሪው ቅዱስ የሆነ እግዚአብሔር የቀደሳቸውን የለያቸውን ያከበራቸውን ቅዱሳን እንላቸዋለን። ስለዚህ ለነዚህ ለቅዱሳን የተሰጠች ሃይማኖት እግዚአብሔር ለነሱ የገለጠላቸው ነው። እንግዲህ ሃይማኖት ማለት የማናየውን ነገር ማመን ማለት ነው። በሃይማኖት የምናየው የምንጨብጠው ነገር ቢኖር በራሱ በሃይማኖት መነጽር ነው። ስለዚህ እግዚአብሔርን የምናውቀው እርሱን ስናምነው ነው። ሃይማኖት እንግዲህ አባቶቻችን እግዚአብሔር ለነሱ የገለጠላቸው ቀደም ሲል ለነ አብርሃም የተገለጠች በኋላም በነቢያት የተነገረች በሐዋርያት የተሰበከች ኦርቶዶክሳዊት ቤተክርስቲያን የምታስተምረው የአምላክን ሰው መሆን የሰውን የአምላክ መሆን ሥላሴ በአካል 3 በመለኮት 1 የመሆኑን ትምህርት ነው። ይሄ ሃይማኖታችን ነው። በዚች ሃይማኖት ስለተሰጠን ዶግማና ቀኖና ስለተሰጠን ስርዓት ስለተሰጠን ትውፊት እንጋደል ዘንድ ሐዋርያው ይነግረናል። ስለዚህ ቅዱሳን ስለ ሃይማኖታቸው ስለተጋደሉ ስለ ሃይማኖታቸው መከራ ስለተቀበሉ ቅዱሳን ያስባላቸው አንዱ የቅዱሱ የእግዚአብሔር ታማኝ አገልጋዮች ስለሆኑ ነው። ስለዚህ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ መከራቸዋለሁ ይላል። እንግዲህ ስለ መጋደል ካነሳን መጋደል ማለት ገዳይ አለ የሚገደል አለ ማለት ነው። የጦር ሜዳ አለ መግደያ መሳሪያም አለ ማለት ነው ስለ መገዳደል ካወራን። ስለዚህ ከማን ጋር ነው የምንጋደለው? በዚህ ዓለም ስንኖር እኛ ከማን ጋር ነው የምንጋደለው? በምንድንስ ነው የምንጋደለው? እንዴት ነው የምንጋደለው የሚለውን ነገር ማየት ያስፈልጋል። እንግዲህ በዚህ በዓለም ሳላችሁ መከራ አለባችሁ እንዳለ መድኃኔዓለም ክርስቶስ በቅዱስ ወንጌሉ በዓለም ሳለን በብዙ ተጋድሎ እንኖራለን። በብዙ ፈተና በብዙ መከራ የምንጋደልበት ዕለት እያንዳንዳችን ክርስቶሳውያን ሁሉ በክርስቶስ ስም የተጠራን ሰዎች ሁሉ የምንጋደልበት ነገር አለ። ነገር ግን ውጊያችን ከስጋዊ ጋር አይደለ ከመናፍስት ጋር ከማይታዩ መናፍስት ጋር ነው። ስለዚህ ከነዚህ ከማይታዩ ከመናፍስት ጋር ከጨለማው አበጋዝ ከጨለማው አለቃ ከጨለማው ገዢዎች ጋር እንዴት ነው የምንጋደለው ነው። በሃይማኖት ስንኖር እንዴት መጋደል ይቻላል የሚለውን ትልቁ ማሳያችን በዛሬው ዕለት በሰማዕትነት ያረፉት ቅዱሳን ናቸው። በዋናነት ቅድስት አርሴማና የእርሷ አጋሮች የእሷ አገልጋዮች የእሷ የመንፈስ ወንድምና እህቶች ናቸው። እንግዲህ ኦርቶዶክሳዊት ቤተክርስቲያን ቅዱሳንን በ3 መንገድ ታከብራቸዋለች። ኦርቶዶክሳውያን በመጀመሪያ ቅዱሳንን በ3 ነገር እናከብራለን። አንደኛ በተወለዱበት ዕለት እናከብራቸዋለን። ወደዚህ ዓለም የመጡበት ለኛ አማላጅ የሆኑበት እግዚአብሔርን የሚያገለግሉበት ለዓለም ብርሃን የሚሆኑበት ይሄ የጎሰቆለውን ዓለም በትምህርታቸው የሚያበሩበት አምላካቸውን መስለው የሚኖሩበት ቅዱሳን ወደዚህ ዓለም የመጡበትን ከእናታቸው ማዕፀን ሲወጡ የተወለዱበትን ቀን እናከብረዋለን። ስለዚህ ቅዱሳንን አንደኛ ልደታቸውን የተወለዱበትን ቀን እናከብራለን። በዚህም የእናታችን የቅድስት አርሴማ የልደቷን ቀን ጥር 6 ቀን እናከብራለን ማለት ነው። ብዙሃን ይትፌሱ በልደቱ እንዲል መጽሐፍ በቅዱሳን ልደት ብዙዎቻችን ደስ ይለናል። ስለ ቅዱሳን ሲል እግዚአብሔር ኃጢአተኞችን ይቅር ስለሚል ስለ አንድ ቅዱስ ሲል እግዚአብሔር አንድን ሀገር ከመጥፋት ስለሚታደግ ስለ ቅዱሳን ሲል እግዚአብሔር ለኛ ስለሚለመነን የቅዱሳን መወለድ ለኦርቶዶክሳውያን ለክርስቲያኖች ሁሉ ደስታ ስለሆነ የቅዱሳንን መወለድ እናከብራለን። ሁለተኛው ቅዱሳንን የምናከብርበት በምንድነው ካልን ቅዱሳን በዚህ ምድር ከኖሩ በኋላ ብዙ መከራ በብዙ ፈተና በብዙ ስቃይ በብዙ ድካም ካለፉ በኋላ እግዚአብሔር አምላክ ከዚህ ዓለም ከማረፋቸው በፊት ስለ ቅድስናቸው ስለ ተጋድሏቸው ስለ ስራቸው ስለ ተቀበሉት መከራ ስላለፉት ውጣ ውረድ እግዚአብሔር አምላክ ቃል ኪዳን ይሰጣቸዋል። እግዚአብሔር አምላክ እርሱን አምነው የማያሳፍር እርሱን ለምነው የማያሳፍር አምላክ ቅዱሳኑ የለመኑለትን ይፈጽምላቸዋል። የቅዱሳን ልመና ቤት ስጠይ፣ ገንዘብ ስጠይ፣ ትዳር ስጠይ፣ ሀብት ስጠይ፣ ዝና ስጠኝ አይደለም። ኃጥአንን ማርልኝ ነው። ኃጥአንን ይቅር በለን እኔንም ማረኝ ያሉ ሁልጊዜ ቅዱሳን ስለ ራሳቸውና ስለ ክርስቲያኖች ስለ ዓለሙ ሁሉ ኃጢአት የሚያለቅሱ ናቸው። ታስታውሳላችሁ እመቤታችን ቅድስት ድንግል ማርያም እንዴት ስለ ኃጥአን እንደምታለቅስ እናታችን ቅድስት ክርስቶስ ሰምራ ስለ ኃጢአተኞች ለሰይጣን ሁሉ እንደማለደች ቅዱሳት መጻሕፍት ሁሉ ይነግሩናል አይደለ? ቅዱሳን ሁልጊዜ በክርስትና ሕይወት እንዲሁ ነው። አንዱን አንጠልጥሎ አይደለም፣ እንደው ወንድምን ጥሎ አይደለም፣
ሌላውንም ጥሎ አይደለም፣ ስለጠፋው ስለደከመው ስለሞተው ፍለጋ ነው። መድኃኔዓለም ክርስቶስም አንድ የጠፋውን አዳም ፍለጋ ወደዚህ ዓለም የመጣ። ስለዚህ በዚህ ፈተናና በዚህ መከራ ያለፉ ቅዱሳንን ስለ ድካማቸው ፈንታ እግዚአብሔር ቃል ኪዳን ይሰጣቸዋል። ዝክራቸውን የዘከረ ስማቸውን የጠራ በስማቸው ቤተክርስቲያን ያነጸ በስማቸው ዝክርን የዘከረ በስማቸው ጧፍ፣ ዘቢብ፣ ዕጣን ለቤተክርስቲያን ያመጣ እስከዚህ ትውልድ እያለ መድኃኔዓለም ክርስቶስ ቃል ኪዳን ይሰጣቸዋል። ስለዚህ በዚህ ቅዱሳኑ ደስ ይላቸዋል። በእነሱ ኃጢአታቸው ይቅር ተብሎላቸው የቅድስናን ገንዘብ የቅድስናን ጸጋ አግኝተው በእነሱ ደግሞ ሌሎች ሰዎች ሲማሩ ትልቅ ደስታ ያገኛሉ። ስለዚህ በዚህ የቃል ኪዳን ቀናቸው የተሰጡበት ዕለትን እናከብራለን። ሶስተኛው ከዚህ ዓለም ድካም፣ ከዚህ ዓለም ጻማ፣ ከዚህ ዓለም መከራ ወደማያልፈው ዓለም ወደ እረፍት ወደ ሕይወት የሚሸጋገሩበትን እረፍታቸውን ወይም በዕለተ ሞታቸውን በስጋ በዚህ ዓለም ድካም የሚያርፉበትን ዕለት እናከብራለን። ስለዚህ በሶስት ነገር ቅዱሳንን እናከብራለን። ዛሬ የምናከብራት የእናታችን የቅድስት አርሴማ የእረፍቷ ቀን ነው። እንግዲህ እቺ እናት ስለ ቅዱሳን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት በሕይወቷ ሁሉ የተጋደለች ናት። ቅድስናን ገንዘብ ያደረገች የዚህን ዓለም ክብር የዚህን ዓለም ዝና የናቀች እናታችን ናት። እንግዲህ እቺ እናት በሮም ሀገር በጣሊያን ዋና ከተማ በሮም ተወልዳ ያደገች ነች። ከዛ በፊት እናትና አባቷ እንደ እግዚአብሔር ሕግና ስርዓት የሚሄዱ ልጅ በማጣት ብዙ ጊዜ የቆዩ ነገር ግን እግዚአብሔርን ደጅ ሲጸኑ የቆዩ ናቸው። እንደው ሁልጊዜም ባጣነው ነገር አመስጋኝ መሆን አለብን። ባጣነው ነገር እግዚአብሔርን የምናመሰግን ከሆነ እግዚአብሔር ሁልጊዜ የተሻለ ነገር ይሰጠናልና በማጣታቸው እግዚአብሔርን ሳያማሩ ተስፋ ሳይቆርጡ ሁልጊዜ እግዚአብሔርን ደጅ ይጸኑ ነበርና እግዚአብሔር አምላክ እቺን እናት በኋላ ዘመን እንዲወልዱ ፈቀደላቸው። ማዕፀኗን ከፈተላት። እናቷን ቅድስት አርሴማ እንግዲህ በእግዚአብሔር ፈቃድ ጥር 6 ቀን ተወለደች። ከተወለደች በኋላ 3 ዓመት በእናትና አባቷ ቤት ከኖረች በኋላ ወደ ቤተ እግዚአብሔር በቤተ መቅደስ ነው ያደገችው። ልክ እንደ እናታችን እንደ አምላክ እንደ ወላዲተ አምላክ። እንግዲህ በዛ ዘመን ሮምን ያስተዳደረ የነበረ ዲዮቅልጥያኖስ የሚባል ንጉስ ነበረ። እንግዲህ ይህ ዲዮቅልጥያኖስ ይህ ቀረ የማይባል ሮም መላውን የበዛውን ዓለም እንደ ሰም ቀጥቅጣ እንደ ገል ቀጥቅጣ እንደ ሰም አቀልጣ የምትገዛበት ጊዜ ነበርና የፈለጉትን ማድረግ የሚችሉበት ጊዜ ነበር። ስለዚህ ይሄ ንጉስ ከሮም በዓለም ካሉ አንስቶች እርሱ ከሚገዛው ክፍል ቆንጆ እጅግ ደምግባቷ ያማረ መልከ መልካም የተባለች ሴት በስዕል ስለው ያመጡለትና ደምግባቷን አይቶ የወደደውን ያገባ ዘንድ ለጭፍሮቹ ለመኳንንቶቹ ትእዛዝ አስተላለፈ። በዚህ ጊዜ እንግዲህ በሮም ካሉት ገዳማት ባንዱ ከደናግላን አንስት ከሴቶች ገዳም ትኖር የነበረ እናታችን ቅድስት አርሴማ 15 ዓመት እንደሞላት 12 ዓመት በዛ ገዳም እንደኖረች ይሄንን የንጉስ ትእዛዝ ተቀብለው የሚፈልጉ መልእክተኞች እናታችን ቅድስት አርሴማን አገኟትና እጅግ ደምግባቷ የተወደደ መልኳ እጅግ ያማረ መሆኑን አይተው የእሷን ስዕል አስለው ወደዚህ ወደ ዲዮቅልጥያኖስ ወሰዱ እና ከሁሉም አንስቶች እሷን ወደዳት፣ ደምግባቷን ወደደ። እርሷንን ሚስት አድርጎ ንግስት አድርጎ ሊያኖር ፈለገ። ይሄንን የሰማች እናታችን ቅድስት አርሴማ ንጉሱ ወዳጆቹን መኳንንቶቹን ጠርቶ ሊያገባ እርሱ እንደፈቀደ በሰማች ጊዜ እርሷና አገልጋዮቿ እንዲሁም የመንፈስ ቅዱስ እናቷ እመምኔቷ አጋታ የምትባል አንዲት እናት ነበረችና ከእርሷ ጋር ከሮም ወደ አርመንያ ሸሹ ማለት ነው። በማቴዎስ ወንጌል ምዕራፍ 10 ላይ መድኃኔዓለም ክርስቶስ ለቅዱሳን ሐዋርያት ከሰጣቸው ትእዛዝ አንዱ ለመይሰግዱክሙ እምዛቲ ሀገር ጎዩ ሀበ ካልእታ፣ ከዚህ ሀገር ቢያሳድዷችሁ ወደ ሌላ ሀገር ምን በሉ ሸሹ። ስለ ክርስትናችሁ ስለ ሃይማኖታችሁ ሸሹ። ስለዚህ ይሄንን ቃል ይሄንን የወንጌል ቃል መሰረት አድርጋ ከክፉ ሸሸች። ከአንዱ ሀገር ወደ አንዱ ሀገር መድኃኔዓለም ክርስቶስ ከኢየሩሳሌም ወደ ግብፅ እንደተሰደደ ሁሉ ከእናቱ ከማምላክ ከወላዲተ አምላክ ጋራ ገና በሕፃንነቱ ወራት እንደተሰደደ ሁሉ እቺ እናትም ገና በልጅነቷ በ15 ዓመት ብላቴና ከሮም ወደ አርመንያ ተሰደደች ሽሽትን ፍለጋ። ነገር ግን እናታችን ቅድስት አርሴማ የዚህ ዓለም ስልጣን የዚህ ዓለም ዝና አላጓጓትም። አስቡት እንግዲህ አንዲት ሴት የንጉስ ሚስት ለመሆን ተመርጣ ንግስትነትን
ንግስት ለመሆን ታጭታ ስልጣንን፣ ክብርን፣ ዝናን ትቶ ለእግዚአብሔር ሙሽራ ለክርስቶስ ሙሽራ ራስን ማድረግ ከአሕዛብ ጋር አንድ አልሆንም፣ እግዚአብሔርን የማይመስል ጣዖትን የሚያመልክ ከእግዚአብሔር የተለየ ሰው ጋር ክብሬን አላጣም፣ እኔ የክርስቶስ ሙሽራ ነኝ ብሎ የዚህን ዓለም ስልጣን፣ የዚህን ዓለም ዝና፣ የዚህን ዓለም ክብር መናቅ እጅግ መመረጥ ነው። ዛሬ እኛ ዓለም ለምታቀርብልን ግብዣ፣ ዓለም ለምታቀርብልን የኃጢአት ግብዣ፣ ዓለም ለምታቀርብልን ኃላፊ ነገር ብዙ ክብራችን ስናጣ እንገኛለን። ለስልጣን፣ ለሀብት፣ ለዝና ብዙ ከኛ የማይገባ ስራ እንሰራለን። አንዳንዶቻችን እልፍ ሲልም ሃይማኖታችን እንቀይራለን። ለሚያልፍ ነገር በሚያልፍ ጊዜ የማያልፈውን እግዚአብሔር እንተዋለን። ነገር ግን ኦ አኀዌ ኢታፍቅርዋ ለዓለም፣ ወንድሞቼ ሆይ ዓለምን አታፍቅሩት፣ ዓለምን አትውደዱት። ዓለሙኒ አላፊ፣ ዓለሙ ኃላፊ ነው። እስመ ኩሉ ኃላፊ ውእቱ፣ ዓለሙ በዓለም ውስጥ ያለው ሁሉም ነገር ያልፋል። በዘመናት የማያልፍ ማን ብቻ ነው? እግዚአብሔር ብቻ ነውና ይሄ በዓለም ያለ ነገር ሁሉ በዓለም ያለ ደስታ ሁሉ ጊዜያዊ ደስታ መሆኑን አውቃ ከእግዚአብሔር የሚለያትን ክፉ ስራ ከአሕዛብ ጋር አንድ ላለመሆን ሃይማኖቷን ጠብቃ ያዕቆብ የተናገረውን ስለ ሃይማኖቷ መጋደል ጀመረች። የመጀመሪያው መጋደል በስደት ሆነ። ወደማታውቀው ሀገር ተሰደደች እናታችን። ነገር ግን ይህ ንጉሥ እንደተሰደደች በሰማ ጊዜ ብዙ መልእክተኞችን ላከ፣ ፈላጊዎችን ፈለገና አርሜንያን በዛ ዘመን ይገዛ የነበረ አንድ ንጉሥ ነበረ። ይህ ንጉሥ ማን ይባላል? ድርጣድስ ይባላል። ድርጣድስ የሚባል ንጉሥ አርሜንያን ሲገዛ ስለነበረ ለድርጣድስ ንጉሥ ይሄ ዲዮቅልጥያኖስ መልእክት ላከበትና እንደዚህ አይነት ሴት ወደ አንተ መጣለች፣ ካገኘህ ላክልኝ የሚል መልእክት ላከለት። በዚህ ሰዓት በዛ በአርሜንያም ባለ ባንድ ገዳም እናታችን ቅድስት አርሴማ እንዲሁም እመምኔቷ አጋታና ሌሎች ቅዱሳት አንስት በዛ ገዳም አብረው ተቀምጠው እያለ እንዲሁም ሌሎች መልእክተኞች ሂደው በዛ ገዳም እንዳለች ነገሩትና ይህ ድርጣድስ የተባለ ንጉሥ እናታችን ቅድስት አርሴማን አስፈልጎ አስመጣት ወደ እስር ቤት። ባያት ጊዜ ግን ወደ ዲዮቅልጥያኖስ ሊመልሳት አልፈለገም። ከዲዮቅልጥያኖስ በበለጠ ልቡ በፍቅር ነደደ። ይሄንማ እችን የመሰለችማ አሳልፌ ለሰው አልሰጥም ብሎ እርሱም እንደገና እርሷን ፈለገ። ልብ በሉ፣ ከአንዱ ፈተና ስታልፉ ወደ አንዱ ፈተና፣ አንዱን ፈተና ተሻገርን ስንል ሌላ የበለጠ ፈተና፣ ከዚህ መከራ ሸሸው ስትሉ ሌላ መከራ ይገጥመናል። በዓለም ክርስቲያኖች ኦርቶዶክሳውያን ማሰብ ያለብን በዓለም ስንኖር ሁሉ መከራ አለብን። በተለይ ስለ ሃይማኖታችን ስንል፣ በተለይ ስለዚች ስለ ቅድስት ኦርቶዶክሳዊት ቤተክርስቲያን ስንል በዘመናችን እያለ ያለው ነገር ይሄ ነው። ኦርቶዶክሳውያን ከቦታ ወደ ቦታ የሚፈናቀሉበት፣ ክርስቲያኖች በወጡ የሚቀሩበት፣ ካህናት በመቅደስ ደማቸው የሚፈስበት፣ ምዕመናን የሚታረዱበት፣ ቤተክርስቲያን የሚቃጠልበት፣ ቅዱሳት ስዕላት የሚቃጠሉበት፣ ብዙ ግፍና መከራ የሚደርስባት እቺ ቤተክርስቲያን ዛሬ አዲስ አይደለም። መከራዋ የቆየ ነው። ስደቷ የቆየ ነው። በዚህ መከራ ውስጥ ነው እንደ ወርቅ ተፈትና እንደ ወርቅ በእሳት ነጥራ ያለች ኦርቶዶክሳዊት ቤተክርስቲያን ነው። ሁልጊዜም ኦርቶዶክሳውያን ደማቸው በፈሰሰ ቁጥር፣ ሁልጊዜም መከራ በተቀበሉ ቁጥር ቤተክርስቲያኗ ከፍ ትላለች። ስለዚህ ለክርስቲያኖች መከራችን ይሄው ነው፣ የተለመደ ነው። ለዛም ነው መድኃኔዓለም ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ይነግረናል። እኔን የሚወድ መስቀልን ይዞ ዕለት ዕለት መስቀለ ሞቱን ተሸክሞ ይከተለኝ። እግዚአብሔርን ስንመስል፣ ክርስቶስን ስንመስል፣ ቅዱሳንን ስንመስል በዓለም ሁሉ መከራ ነው ልንቀበል የምንችለው። ይሄ ነው ክርስቶስ መከራ ነው የተቀበለ። በዓለም ሳለን ደግሞ ክርስቶስን መስለ ነው የምንኖረው። ቅዱሳን በራሱ ቅዱሳን ያስባላቸው መከራ መቀበላቸው ነው። መሰደዳቸው፣ መገረፋቸው፣ መሰቀላቸው፣ መታረዳቸው፣ ብዙ መከራ መቀበላቸው ነው። ስለዚህ አንዱን መከራ አለፍን ስንል ሌላ መከራ ይደርስብናል። አንዱን ፈተና አለፍን ስንል ሌላ ፈተና፣ አንዱን መሰናክል አለፍን ስንል ሌላ መሰናክል ይገጥመናል። ነገር ግን እስከ መጨረሻው የጸና እርሱ ምን ይላል? እርሱ ይድናልና በፈተና ሁሉ ሳንፈራ ሳንደነግጥ መጽናት አለብን። በፈተና የጸና እርሱ የተባረከ ነው ተብሏልና በፈተናዎች ሳንደናገጥ መጽናት አለብን። እናታችን ቅድስት አርሴማ ያደረገችው ይህ ነው። ይሄም ንጉሥ ፈለገ፣ ሊያረክሳት ፈለገ። ጣዖትን የሚያመልክ እግዚአብሔርን የሚያውቅ ነው። ይሄም በዚህ ሰዓት እርሷ የክርስቶስ ሙሽራ እንደሆነች ነገረችው።
እርሷ የዚህን ዓለም ዝና፣ የዚህን ዓለም ሀብት፣ የዚህን ዓለም ብልጭልጭ ነገር እንደማትፈልግ የክርስቶስ ሙሽራ እሷ የተመረጠች ቅድስት መሆኗን አሳወቀችው። በዚህ ጊዜ ንጉሡ እጅግ ተናደደ። አንገቷን በሰይፍ ይቆርጧት ዘንድ አዘዘ። ባጭሩ ታሪክ በዚህ ዕለት መስከረም 29 ቀን ከዛች ከመምኔቷ ከእናቷ ከመንፈስ ቅዱስ እናቷ ከአጋታ እንዲሁም ከብዙ ቅዱሳት አንስት ጋራ ሰማዕትነትን ተቀበሉ። ነገር ግን ታጸናት ነበር ቅድስት አርሴማ። ያቺ የመንፈስ ቅዱስ እናት አጋታ እግዚአብሔርን እንዳትተው ከእግዚአብሔር መንገድ እንዳትወጣ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ትጋደል ዘንድ እነ ዳንኤልን እነ አናንያን እነ አዛርያን እነ ሚሳኤልን እየጠቀሰች ዳንኤልን ከአናብስት አፍ ያዳነ አምላክ ያድነናል፣ ሰለስቱ ደቂቅን ከነደደ እሳት ያዳነ አምላክ ያድነናል እያለች ታጽናናት ነበረ። በእውነት እግዚአብሔር አምላክ በዚህ ሰዓት ፈተናው በበዛብን ሰዓት፣ መከራው በበዛብን ሰዓት፣ ስደቱ በበዛብን ሰዓት የሚያጽናኑ ቅዱሳንን እርሱ አይንሳን። በእውነት ሁልጊዜ በቃሉ የሚያጽናናን እግዚአብሔር ስሙ የተመሰገነ ይሁን። ለዚህ በዚህ ዕለት በሰማዕትነት ከአብረዋት ካሉ ቅዱሳት አንስት ጋር አረፈች እናታችን። ሁልጊዜም የክርስቲያኖች ደም አንድ ሊቅ እንዲህ ይላል፣ የክርስቲያኖች ደም የክርስትና ዘር ነው ይላል። ዘ ብለድ ኦፍ ማርቲርስ ዘ ሲድ ኦፍ ክርስቲያኒቲ። የክርስቲያኖች ደም ለክርስትና ዘር ነው። አንድ ክርስቲያን በታረደ ደሙ በፈሰሰ ቁጥር 20-30 ክርስቲያን ይጠመቃል። እቺም ቤተ ክርስቲያን ክርስቲያኖችን በመግደል ክርስቲያኖችን በማሳደድ በክርስቲያኖች ላይ መከራ በማብዛት ክርስትናን ማጥፋት አይቻልም። ቤተ ክርስቲያንን ማጥፋት አይቻልም። ቢቻልማ በዘመናት ሁሉ የተነሱ ብዙ ጨካኝ ነገስታት ያጠፏት ነበረ። ነገር ግን እነዛ ጠፍተዋል። እነዛ ስም አጠራራቸው የለም። እነዛ በዘመናት ሁሉ ነግሰው የነበረ በዓለም ሁሉ ገዥነን ብለው እኛንን ብለው የነበሩ ሰዎች ሁሉ ዛሬ የሉም። ቤተክርስቲያን ዛሬ አለች። ኦርቶዶክሳዊት ሃይማኖታችን ዛሬም አለች፣ ነገም ትሄዳለች። በመከራም ጽናት በመከራ ብዛት የምትጠፋ ሃይማኖት የምትጠፋ ቤተክርስቲያን የለችም። ሁልጊዜ በመከራ ውስጥ ነው ክርስትናችን፣ በመከራ ውስጥ ነው በረከታችን፣ በመከራ ውስጥ ነው ቅድስናችን። ዛሬ እኛ የምንጋደለው ለምንድን ነው? እኔና እናንተ እየተጋደልን ያለ ለምንድን ነው? ስለዚህች ኦርቶዶክሳዊት ቤተክርስቲያን ነው። በእውነት ዕለት ዕለት የሚያሳስበን እንደ ሐዋርያው የቤተክርስቲያን ነገር ነው። የቅዳሴው አለመቀደስ፣ የኪዳኑ አለመድረስ፣ የስብከተ ወንጌሉ አለመስፋፋት፣ የምዕመናን ቁጥር መቀነስ፣ የቆራቢያን ቁጥር ማነስ ነው እኛን የሚያሳስበን። እኛ የምንጋደለው ለምንድን ነው? እኛ ዕለት ዕለት የሚያሳስበን ነገር ምንድን ነው? ይህንን ማወቅ ያስፈልጋል። ቅዱሳኑ የተቀበሉት ይሄን ነው። እኛ በዓለም ሳለን መከራ እንዳለብን ማወቅ ያስፈልጋል። እኛ የምንጋደለው ለሀብት፣ እኛ የምንጋደለው ለስልጣን፣ እኛ የምንጋደለው ለገንዘብ፣ እኛ የምንጋደለው ለክብር፣ እኛ የምንጋደለው ለዚህ ለሚያልፈው ምግብ፣ በአጠቃላይ እኛ የምንጋደለው ለዚህ ለከንቱ ነገር፣ ነገ ጥለነው ለምንሄድ አንዳች ነገር ተከትሎን ለማይሄድ ነገር ነው። ነገር ግን መጋደል ያለብን ለቅድስና ሕይወት ነው። መጋደል ያለብን ስለ ሃይማኖታችን ነው። ከቅዱሳኑ የምንማረው ይሄን ነው። የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው። በዚህ ዓለም መከራ ተቀብለው ቅዱሳን የሚያርፉት እረፍት በእግዚአብሔር ዘንድ የከበረ ነው። ለዛም ነው ቅዱስ ዳዊት በመዝሙር 116 ላይ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የጻድቅ ሞት በእግዚአብሔር ዘንድ የከበረ ነው፣ እረፍት ነው፣ ሕይወት ነው። ቅዱሳን ከዚህ ዓለም ድካም የሚያርፉበት ነው። አዎ በዚህ ዓለም ሳሉ መከራን መቀበል ለቅዱሳን ጌጣቸው ነው፣ ለክርስቲያኖች ጌጣችን ነው። በዓለም ሳለን መከራ አለብና በዓለም ሳለን መከራ አለብን። ለዛ ነው ዳዊትም ይናገራል እኮ እስመ በእንቲአሁ ይቀትሉነ ኩሉ አሚረ፣ ስለ እርሱ ቀኑን ሙሉ እንገደላለን። ወኮነ ከመ አባግዕ ይጠብሑ፣ እንደሚታረዱ በጎች መሆን። ዛሬ እንደሚታረዱ በጎች በአርመንያ አገር የቅዱሳት አንስት ደም እንደ ውሃ የፈሰሰበት ዕለት ነው። እቺ ቅድስት ድንግል ባህታዊት እናት ደሟ እንደ ውሃ የፈሰሰበት ዕለት ነው። አጋታ ቅድስት ደሟ እንደ ውሃ የፈሰሰበት ዕለት ነው። ስለ እርሱ ቀኑን ሙሉ እንገደላለን። ስለ ሃይማኖታችን ስለዚች ኦርቶዶክሳዊት ቤተክርስቲያን መጋደል አለብን። ዛሬ እኔና እናንተን በሃይማኖታችን ምክንያት የሚገርለን
ክብራችንን ፈልጎ እኛን ለማነወር የሚመጣ ሰው ላይኖር ይችላል። እኛ እንደ ቅዱሳኑ አንገታችን ለሰይፍ ደረታችን ለጦር ስጡ የሚለን ላይኖር ይችላል። እግዚአብሔር አምላክ የኛን ድካም ስለሚያቅም ከዚህ ዘመን አላደረሰንም። ነገር ግን እኛ የምንጋደለው በምንድን ነው? ስንጋደል ሁል ጊዜ ከጨለማው ገዦች ጋር እንደሆነ ሐዋርያው ቅዱስ ጳውሎስ ይነግረናል። ኤፌሶን ላይ ይነግረናል። መጋደላችን ከጨለማው ገዦች ጋር መሆኑ፣ ከመናፍስት ጋር መሆኑ። ስለዚህ እግዚአብሔር የጦር ዕቃዎችን መያዝ አለብን። ኤፌሶን 10:4 ላይ ቅዱስ ጳውሎስ ይህን ይነግረናል። ኤፌሶን 10:6 ላይ የእግዚአብሔር የጦር ዕቃ ምንድን ነው? እውነትን እንደ ዝናር ታጠቁ። ክርስቲያኖች ሁል ጊዜ እውነትን የምንናገር መሆን አለብን። ስለ እውነት የምንመሰክር መሆን አለብን። እውነት ማን ነው? እውነት ማን ነው? ክርስቶስ ነው። እውነት ስለሆነ ነው ክርስቶስን የሰቀሉት። እውነት ስለሆነ ነው ክርስቶስን መከራ ያበዙበት። እውነት ስለተናገሩ ነው ቅዱሳን መከራ የሚቀበሉት። ዛሬም በዓለም እውነትን የሚናገሩ ሰዎች ሁሉ መከራ እንደተቀበሉ ነው። እውነትን የሚናገሩ ሰዎች በየእስር ቤቱ፣ እውነትን የሚናገሩ ሰዎች ወጠው ሲቀሩ፣ እምነትን የሚናገሩ ሰዎች ደማቸው ሲፈስ እናያለን። ነገር ግን መከራ የምንቀበልበት መንገድ፣ እውነትን የምንመሰክርበት መንገድ ስለ ሃይማኖታችን ከሆነ ክብራችን ነው፣ የምንከብርበት ነው። ዮሐንስ በራእዩ ያየው ይሄን ነው። ራእየ ዮሐንስ ምዕራፍ 13 እንዲህ ይላል። የቅዱሳን ማን ነው? በጌታ የሚሞቱ ብፁዓን ናቸው። በጌታ የሚሞቱ ምንድን ናቸው? ብፁዓን ናቸው። ስለ ክርስቶስ መሞት፣ ስለ እግዚአብሔር፣ ስለ ቤተ ክርስቲያን፣ ስለ ሃይማኖታችን መሞት ክብር ነው። ብፅዕናን ማግኘት ነው። እረፍትን ማግኘት ነው። እረፍትን ማግኘት ነው። ስራቸው ይከተላቸዋል ነው የሚል። ከድካማቸው ያርፋሉ ስራቸው ይከተላቸዋልና ነው የሚል ዮሐንስ በራእዩ። ምናቸው ይከተላቸዋል? ስራቸው ይከተላቸዋል። ቅድስት አርሴማ ዛሬ ከስንት ሺህ ዓመት በኋላ እንግዲህ በ3ኛው መቶ ክፍለ ዘመን የነበረች እናት ናት። ዛሬ በ21ኛው መቶ ክፍለ ዘመን ስለ እርሷ የምንናገር ምኗ ስለተከተላት ነው? ስራዋ። የሰው ልጅ የሚከተለን ስራ ነው። አንዳች ነገር ይዘን ከእግዚአብሔር ፊት አንቆምም። አንዳች ነገር ይዘን ከዚህ ዓለም ወደማያልፈው ዓለም አንሄድም። ይዘነው የምንሄድ የሚኖር አንድ ነገር ቢኖር ምንድን ነው? እሱ ስራችን ብቻ ነው። ለዛም ነው መጋደል ያለብን ለቅድስና፣ ለንጽህና፣ ለማያልፈው ለክብር፣ ዕለት ዕለት እርሱን ለማመስገን፣ ንስሐ ለመግባት፣ ስጋ ወደሙ ለመቀበል፣ የታመሙትን በመጠየቅ፣ የተራቡትን በማብላት፣ የወደቁትን የከፋቸውን በማጽናናት፣ እርስ በርስ በመፋቀር ነው። አንዳችን ለአንዳችን መስገርት እየሆን እየተማማን እየተከፋፈልን እየተጠላላን እየተወሻሸን እያስመሰልን ብንኖር ዋጋ የለውም። በዚህ ዓለም እንዲና እንዲያ ብለን ልንኖር ይሆናል። በኋላ ግን እግዚአብሔር ፊት እንቆማለን። በኋላ ግን መድኃኔዓለም ፊት እንቆማለን። ይሄን እያወቅን ነው ለቅዱሳን ስለተሰጠች ሃይማኖት መጋደል ያለብን። ሐዋርያው ቅዱስ ጳውሎስ ይህንን መጋደል እንዲህ ሲል ያጸነዋል። ለገላትያ ክርስቲያኖች ሲጽፍላቸው ምዕራፍ 1 ቁጥር 29 ላይ በእርሱ ልታምኑ ብቻ ሳይሆን ስለ እርሱ መከራ ልትቀበሉ መሆኑን ወቁ ይላል። ክርስትናችን በ40ና በ80 ቀን ተጠምቀን እችን መስቀል ባንገታችን ስናስር ስለ እርሱ መከራ ልንቀበል መሆኑን እንዳንረሳ። መስቀል መከራ ነው። መስቀሌን የሚወደኝ ቢኖር መስቀሌን ተሸክሞ ይከተለኝ ማለት ምን መሰላችሁ? መከራውን፣ የክርስቶስን ስደቱን፣ ግርፋቱን ይህን ሁሉ ልንቀበል ይገባል። ውድ ኦርቶዶክሳውያን ይህንን ማድረግ ያቅተን እንደ ቅዱሳኑ ደማችን ባናፈስ ባንገረፍ በአደባባይ እንዴት መዋሸት ያቅተናል? እንዴት እርስ በርስ መዋደድ ያቅተናል? እንዴት ንስሐ መግባት ያቅተናል? እንዴት ስጋ ወደሙን መቀበል ያቅተናል? እንዴት ዕለት ዕለት ወደ ቤተክርስቲያን መምጣት ያቅተናል? ይህንን ማድረግ እንዴት ይሳነናል? በዚህ ዘመን ያለን ክርስቲያኖች እንድንጋደል የምንፈልገው በዚህ ነው። ፍቅርን በመያዝ እንጋደል። አጋንንትና ሰራዊት አጋንንትን ድል እንንሳቸው። ፍቅር ባለበት ሁሉ እግዚአብሔር አለ። እግዚአብሔር ፍቅር ስለሆነ ጽል ባለበት ሁሉ እግዚአብሔር ከርሱ የለም። ፍቅር ባለበት ሁሉ ሰይጣን የለም። ስለዚህ ፍቅርን በመያዝ እናሸንፈው ዓለሙን። ፍቅርን በመያዝ እንጋደል ከክፎች ጋር አንድ በመሆን በአንድ መንፈስ እርስ በርስ በመፋቀር ትሕትናን ገንዘብ በማድረግ የተዋረደ ልብ በመያዝ ስለ ራስ ኃጢአት በማልቀስ ስለ ወንድም በደል በማልቀስ
በዚህ እንጋደል። የዘመኑ ሰማዕትነት ይሄን ነው። ራስን በመግዛት የእግዚአብሔር የጦር ዕቃዎች እኮ እነዚህ ናቸው። እውነትን በመታጠቅ እውነትን መታጠቅ፣ ንጽህናን ገንዘብ ማድረግ፣ ራስን መግዛት፣ የመንፈስን ሰይፍ መጨበጥ። የመንፈስ ሰይፍ የተባለ የእግዚአብሔር ቃል ነው። ቅዱስ ቃሉን መስማት፣ እርሱን ሁልጊዜ ቅዱስ ቃሉን መጥራት፣ ሁልጊዜ መጸለይ፣ ሁልጊዜ መስገድ፣ መጾም። በዚህ ነው ልንጋደል የሚገባል። በዚህ ነው ጠላታችን ልንነሳው የሚገባ። ይሄ ስራችን ነው የሚከተለን። ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ትጋደሉ ዘንድ እማልዳቸዋለሁ ያለ ሐዋርያውም ለዚህ ነው። ስለዚህች ሃይማኖት እንድንጋደል ነው። በህይወታችን ቅድስናን ገንዘብ አድርገን ክርስትናችን ክርስቶስን መስለን፣ ስማችን ክርስቲያን፣ ግብራችን ሌላ ከሆነ ግን ችግር ነው። አበባ ብቻ ታይቶ ፍሬ የሌለው አበባ ዋጋ አለው? በአበባ ብቻ የቀረን የምንሆን፣ በአበባ ብቻ የቀረን። ከለበስነው ልብስ በላይ ልባችን መንጣት አለበት። የከናፍር ያይደለ የልብ ፍቅር ልንይዝ ይገባል። ከቅዱሳኑ የምንማረው ይሄ ነው። እቺ ቅድስት እናት፣ እቺ ንጽሕት እናት ቅድስት አርሴማ ይሄንን ነው ያስተማረችን። ከቅዱሳኑ እኒህ ነው ያስተማሩን። ክብርን ገናንነትን ያገኙ በዚህ ነው። መድኃኔዓለም ክርስቶስ ብዙ ቃል ኪዳን ሰጥቷታል ለዚች ቅድስት እናት። ስሟን ለጠራ፣ ዝክሯን ለዘከረ፣ በስሟ ለተሰበሰበ፣ ስሟን ለጠራ፣ እንዲሁ በዕለቷ ቁጭ ብሎ ስሙን እግዚአብሔርን ስለ ቅዱሳኑ ያመሰገነ እስከ ብዙ ሺህ ትውልድ ድረስ እግዚአብሔር ይመራል። ለዚህ ነው በሀገራችን ኢትዮጵያ በወሎ፣ በሲሪንቃ፣ በጭልጋ፣ በተለያየ ቦታ እናታችን ቅድስት አርሴማ ሱባኤ በመያዝ እግዚአብሔርን ደጅ በመጽናት ብዙ በረከት፣ ብዙ ጸጋ እናቶቻችን፣ አባቶቻችን፣ ወንድሞቻችን፣ እህቶቻችን ሲያገኙ እናያለን አይደለም? ለእግዚአብሔር የሚሳነው ነገር ስለሌለ፣ ለእግዚአብሔር የሚሳነው አንዳች ነገር ስለሌለ፣ ስለዚህ ይሄን እያሰብን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ልንጋደል ይገባን። ንጽህናን ገንዘብ በማድረግ የእግዚአብሔርን ቃል ኃይል በማድረግ ሁልጊዜ ቅዱሳኑ በሄዱበት መንገድ እንድንጋደል ሐዋርያው ያስተማረን ለዚህ ነው። የሰማዕቷ እናታችን የቅድስት አርሴማ በዚህ ዕለት ሰማዕትነትን የተቀበሉ የሁሉም ሰማዕታት የቅዱሳን በረከት ከሁላችን ጋር ይሁን። ያስተማረን የገሰጸን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ላስተማረን ለመከረን አምላካችን ለእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ላስተማሩ መምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን ርስቱን መንግስቱን እንድንወርስ አምላካችን ቅዱስ እግዚአብሔር ሁላችንንም ይርዳን። የተማማርንበትን ርዕስ ያስታውሳል። የተናገሩትን ርዕስ የሚነግረኝ ሌላስ? የሰማነውን በልቦናችን ያሳድርብን። መልእክቱ ምንድን ነው? ምዕራፉም ይነግረኛል። ምዕራፍ ስንት? ይችን ቀን መተን ከተቀመጥን፣ ይችን ቀን መተን ከሰማን አንድ ነገር ይዞ መሄድ አይከፋም። ሌላው ቢቀር ሁሉም ቢቀር አንድ ነገር ሰምቶ መሄድ አይከፋምና ጭካኔ ዘና ዝም ብለን መተን የሚረሱ ሳይሆን አስተውሎ እንደ አንድ ቀን ይጠቅመናል። ሲከፋን ለመጽናናት፣ ስናዘን ለመጽናናት፣ ደስም ሲለን ደስታችን በልክ እንዲሆን ያደርግልናል። የእግዚአብሔር ቃል እጅጉን የሚያተጋን እዛ ሰው ቀን በቀን የሚነገረው እንድናስተውል ነው እና የይሁዳ መልእክት አንድ ምዕራፍ ነው ያለው።
ሙሉ ምዕራፍ ገብታችሁ አንብባችሁ የትምህርቱን ሐሳብ እዛ ላይ ታገኛላችሁ። አምላከ ቅዱሳን ሁላችንን ይርዳል። ዝቅ ብዬ ላመስግነው ሕይወቴ ነው ላወድሰው የፍቅሩ እሳት ልቤን ነካው የድል ዜማ ባፌ መላ ዝቅ ብዬ ላመስግነው ሕይወቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል በሰማይ አባት አለኝ ኤልሻዳይ አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው ሕይወቴ ነው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ዝቅ ብዬ ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ተራመድኩኝ በጉልበቴ ስላቆመኝ ደጉ አባቴ ሩቅ አይደል ቅርቤ ላለው ምስጋናዬ ለእሱ ይድረሰው አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው ሕይወቴ ነው ላወድሰው የፍቅሩ እሳት የድል ዜማ ባፌ ሞልቷል ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል የከበረ የተፈራ ምሕረት ያለው የሚራራ ያገኘኝን አይቻለም ሞት እያየኝ ፊቷን አየው አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ሕይወቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ ሞልቷል ርኅራኄው ስላኖረኝ ከሰው ድንኳን ምን ትርፋለኝ የኔስ ጌታ ያስደንቃል በልቤ ላይ ቤቱን ሰርቷል አባትና ንጉሥ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው ሕይወቴ ነው የፍቅሩ እሳት ልቤን ነክቷል የድል ዜማ ባፌ
ዝቅ ብዬ ላመስግነው ጉልበቴ ነው ላወድ የፍቅሩ እሳት የድል ዜማ ባፌ ሞልቷል። የከበረ የተፈራ ያገኘኝን አይቻለው ሞት እያየኝ ፊቱን አየው አባትና ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ። ዝቅ ብዬ ላመስግነው ሕይወቴ ናት ልቤን ነክቷል። የድል ዜማ ባፌ ሞልቷል። ዝቅ ብዬ ላመስግነው ሕይወቴ ነው ላወድሰው። የድል ዜማ ምን ሆኗል? የድል ዜማ ባፌ ሞልቷል። ስለ ዝማሬው የዝማሬው ባለቤት ቅዱስ እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ስሙ ለዘላለሙ የተመሰገነ ይሁን። እንድናመሰግን ቃሉን እንድንሰማ የረዳን የቅዱሳን አምላክ ቅዱስ እግዚአብሔር ለዘላለሙ በዚህ ቤት ሁላችንን የሚያጽናን። ነገ ቅዳሜ ቅዳሴ እንዲሰጡን ወደ ክቡር አባታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መምህር ኤልያስ የደብራችን ስብከተ ወንጌል ኃላፊ፣ ክቡር ወንድማችን ሊቀ ዲያቆናት ዘማሪ ባይራን የደብራችን ሊቀ ዲያቆን፣ ክቡራን ወንድሞቻችንና እህቶቻችን፣ በዚህ የተገኛችሁ ሕፃናትን ጭምር በኃያላኑ በገናናው በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? የቸርነት ባለቤት እግዚአብሔር ሁላችንን ጠብቆን በዚህ ቅዱስ ቦታ ቃሉን እንድንሰማ ዘላለማዊ መንግሥት ወደምትገኝባት ወደ እናት ቤተ ክርስቲያን ሳንታመን በጤና ሳንሞትን በሕይወት ጠብቆን ለዚህ ሰዓት ለዚህ ጊዜ ያደረሰን የአባቶቻችን አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ተጋድለው መከራ ተቀብለው ክርስቶስን መስለው መንግሥቱን ወርሰዋል፣ ክብሩን አግኝተዋል። አማላጅነታቸው ለትውልድ እንዲበቃ ቃል ኪዳን ተሰጥቷቸዋል። እኛ የምናከብራቸው ደግሞ በተሰጣቸው ቃል ኪዳን እኛን እንዲያስምሩን ነው። እኛን እንዲያስምሩን እንዲያማሉን እናከብራቸዋለን ቅዱሳንን። ስለዚህ ይህንን ነው ሰፋ አድርገው እንግዲህ ቅዱስ ኤፍሬም የተናገረው አንድ ቃል አለ ለሰማዕታትና አማን መነኑ ሰማዕት ጣዕመ ለዝ ዓለም ወካው ደግሞ በእንተ እግዚአብሔር ወታገሱ ሞተ መሪረ ይላል። የመረረውን ሞት ታግሰው መከራውን ታግሰው ሲቃዩን ታግሰው በምድር ፈተናን አልፈው ተሻግረው ነው እንግዲህ ቅዱሳን ተብለው የተጠሩት። ይሄ ስም የተሰጣቸው ዝም ብሎ አይደለም። ስለዚህ እነሱም ሰዎች ናቸው፣ እንደኛ ምንድን ናቸው? ሰዎች ናቸው። ነገር ግን እግዚአብሔርን ተከትለው ሕጉን አክብረው በትእዛዙ ተመስርተው መከራን ተቀብለው ይህ ዓለም ከንቱና ኃላፊ መሆኑን ተገንዝበው ክብር አግኝተው ለሰው ልጆች ሁሉ አማላጆች ሆነዋል፣ ክብር ሆነዋል፣ ተሰጥተዋል። በቃል ኪዳናቸው ያስምሩናል እና ይህንን ነው ሰፋ አድርገው መምህራችን ያስተማሩን። ላስተማረ መምህራችን ቃለ ሕይወትን ያሰማልን። የቅዱሳኑ በረከት በሁላችን ላይ ይደርብን። እንግዲህ ከሰዓታችን አንጻር ለማሳጠር ስለፈለግኩ ነው። ሰዓታችን ስለደረሰ ሰዓታችን አክብረን
መገኘት አለብን እና ወደፊትም ስለምንገለገልበት ሰዓታችን ካከበር እነሱን በምንፈልገው በምንጠይቀው ጊዜ እስከ ዓመት ያለው የመዝሙር የቅዳሴው ምስባክ ተቀምጧል። ለእናንተም ለሁላችንም የሚጠቅም ስለሆነ 10 ድርሃም ነው። እሱንም እንድትወስዱ መጥቷል ማለት ነው። ለሁላችን የሚጠቅም ነው። በረከት በዚሁም በረከት ለመስራት ነው። በባለፈው ገዳማችን እርሱ ነው እግዚአብሔር ወዶ እግዚአብሔር ፈቅዶ እሱ በፈቀደው ቀን በዕለተ ቀኑ በ27 መድኃኔዓለም ዕለት ተጀምሯል። እጅግ ደስ ብሎናል። እንግዲህ ያወጣችሁት ገንዘባችሁ ሁሉ ለበረከት ውሏል። እጅግ በጣም ደስ ይላል። አሁን ደግሞ ያለውን የቻላችሁትን ለበረከት